ለሚያገናኙን አብዛኛውን በዚህ ስርዓት የተበደሉት ሙስሊሞች ናቸው። ደብረ ብርሃን ብትሄድ፣ ጃራ ብትሄድ፣ ደሲቦሩ ሜዳ ብትሄድ፣ እያንዳንዱ ቦታ ብትሄድ 98% በሚባል ደረጃ ሙስሊሞች ናቸው የተበደሉት። አንድ ቀን ሂደው እስኪ ውሃ ይጠጡ ብለዋቸው አይቆም። ሮመዳን ላይ ደብረ ብርሃን ላይ ወላሂ ቁርአን የምንቀራበት ቦታ የለንም ማፍጠሪያ የለንም እያሉ ሲናገሩ ክርስቲያን ወገኖቻችን ናቸው ሄደው ማፍጠሪያም መስገጃም ቁርአንም ይዘውላቸው ሄዱት። እና ያሲን ኑሩ አንድ ቀን ተናግረው አያውቁም። ዛሬ የተረዳሁት እኔ እንዳንድ ሙስሊም ያሲን ኑሩ ድምጣችን ይሰማ እያለ ሲታሰር ሲፈታ የነበረው ስልጣን ፈልጎ እንጂ ሙስሊሙ ተበደለ ብሎ እንዳልነበረ ነግሮናል። ዛሬ ቴዲ አፍሮ ዳስጣል ያለው ለነዛ የቲሞች ነው። ቴዲ አፍሮ ዳስጣል ያለው ለነዛ ወላጅ አልባ ጠዋሪ አልባ ላጡት እናቶች አባቶች ነው። ዛሬ ላይ ውሃም ፀሐይም ረሃብም የሚሄድባቸው እንትን ወደ ሳታነሳው ወለጋ ላይ የነበረውን ወላሂ እኔ ከዚህ በኋላ አማራ አልሆንም እያለ የተገደለ እሱን እንደው ምንም ይበሉት እሱን ያቺ ሲወል ምንም ይበሉት። ዛሬ እነዚህ ሰዎች ሶላት ላይ በጅምላ መስጂድ ውስጥ የተጨፈጨፉ ከ500 በላይ በጅምላ የተጨፈጨፉ ስለዛ ለምን አይነሳም? አያነሱም። ዛሬ የስርዓቱ አብይ አህመድን መደገፍ እኔ ከፖለቲካ ወጥቻለሁ። እንዲህ አይነት ሐቅ ግን በሙስሊም ላይ መጥቶ በተበደሉ በየቲሞች ላይ አዛውንቶች ጠዋሪ አጥተው ለተቀመጡ ሰዎች ላይ እንደዚህ አይነት የፖለቲካ ቁማር ሲሰራባቸው በኡስታዝ ስም በጁማዓ ቁጥባ ስም መጥቶ ሲነገር ትክክል አይደለም። ይሄ እኔ እንደውም እኔ መስጊድ መሆን አልነበረበትም። አዳራሽ ሰብስቦ ህብረተሰቡን የፖለቲካ አጀንዳ መነገር ሲገባው መስጊድ ላይ የፖለቲካ አጀንዳ ሲነገር ትክክል አይደለም። ያሲን ኑሩ የፖለቲካ ፍላጎቱን ፖለቲካን የሰራው መስጊድ ላይ ትክክል አይደለም። መስጊድ መስገጃ እንጂ ፖለቲካ መነገሪያ አይደለም። ያሲን ኑሩ ዳዕዋን ያደረገው የምትሉ ሰዎች አይደለም ፖለቲካን የሰራው መስጊድ አላህ ጋር መገናኛ እንጂ የፖለቲካ መስሪያ አይደለም። ትክክል ያልሆነ ስራ ትክክል አይደለም ብላችሁ ማውገዝ መቻል አለባችሁ። አይ ሸገር ትቀየራለች ዳስጣል አገር ፈርሳለች ብለህ ነው ዳዕዋ የምታደርገው እንዴት ያሲን ኑሩ አንድ ቀን ሄዶ እኩልነት እንትና ምናምን እኔ ስለ ኢማሙ አህመድና ስለ ሌሎቹ አጼዎቹ እኩልነት ያስፈልጋል እስማማበታለሁ። ኦፍ ኮርስ አጼ ቴዎድሮስን አንግሰህ ኢማሙ አህመድን እሱን እስማማበታለሁ። ግን እኩልነትን የምታረጋግጠው ቁጥባ ላይ እየመጣህ የሞተን ሙስሊም የተቃጠለን ቁርአን ክደህ አብይ አህመድን ደግፈህ መስጊድ ነው ብለህ በመስጊድ ስም መጥተህ ፖለቲካ ሰርተህ የሞቱትን የቲሞችንም ክደህ የተቃጠለን ቁርአን ክደህ ወለጋ ላይ ሳይሆን ስለ ዳስጣል ምናምን ዳስጣል ማለት ስለ የቲሞቹ የተነገረ እኮ ነው። ዛሬ ላይ በየካምቡ ጃራ ላይ ስለተቀመጠው 95000 እኮ ነው። ዳስጣል እኮ 32000 ስለተቀመጠው ደብረ ብርሃን ስላለው ዳስጣል በቦሩ ሞዲያ ስላለው እስኮ 400000 ተፈናቃይ እኮ ነው እንዴ። ያሲን ኑሩ ስለሚያስገባው ስለሚያስወጣው ንግድ አይደለም። ወይም ያሲን ኑሩና መስሎቻቸው ከዚህ ቀደም አቡበከር አህመድ 32000 ተፈናቃይ ላለበት ሊረዳ የነበረን አይሆንም አሉ እንዴ። ምንድነው ይሄ ነገር ባካችሁ ሲባል የለም እንደዚህ ነው በዛ ተው። የአማራ ህዝብ ይሄ ጊዜ ያልፋል፣ እሱን ተውት። በእምነትም በምንም አርጉት። እነዚህ 32000ን አንድ ቀን ሄዳችሁ አታውቁም? የፋኖን ትግል ለእምነትም ለምናምን ይሰጡታል። እሺ ለእምነትም ከሆነ የተፈናቀሉት 32000 ሙስሊሞች እኮ ናቸው። ወላሂ ሱም ወላሂ ነው የምልህ እንትና ጃራሂ 95000 ተፈናቃይ ብታያቸው ወረበል ከአባ ሙስሊም በሙሉ በሚባል ደረጃ ሙስሊሞች ናቸው። ወላሂ ሱም ወላሂ ነው የምልህ ሁሉም ሙስሊሞች ናቸው። ቦሩ ሜዳ ብትሄድ 80% ምናምን የሚሆነው ሙስሊም ነው የተፈናቀለው። እነዚህን አንድ ኡስታዝ ሲሉ አንድም ነገር ሲያደርግ አይተን አናቅም። ዛሬ ላይ መጡቱ ዳስጣል ማለት ተስፋ ማስቆረጥ ነው። ተስፋ የቆረጠ ወላጁን ያጣለ እንዴ። ተስፋ ማቆረጥ ኦፍኮርስ ተስፋ የቆረጠ ትውልድ አለ ወንድሜ። እናቱን ያጣለ አባቱንም እናቱንም ያጣ ወላጅ አልባ የሆነ የ5 ዓመት የ2 ዓመት ልጅ አለ። ከዚህ ወዲያ ተስፋ መቁረጥ አለ እንዴ? ጠዋሪ ያጣች እናት አለች፣ ጠዋሪ ያጣል አባት አለ። ተስፋ የቆረጠ የጠውረኛ ነጋርጎ ያለ ተገሉበት ዛሬ ላይ አዋራ ላይ ረሃብ ዝናብ ፀሐይ የሚፈራረቅበት ተስፋ የቆረጠ አዛውንት አለ። ከዚህ ወዲያ ተስፋ መቁረጥ ምን ለትውልድ አይነገርም ምናምን። ተስፋ አንተ ያሲን ኑሩ ያንተ ልጆች ተስፋ ስላላቸው ሌላው ሁሉ ተስፋ አለው ብሎ ማመን ነውር ነው። ያሲን ኑሩ ዳዕዋ ብለህ መስጊድ ላይ ቁጥባ እየተናገርክ ጁምዓ ላይ ከመናገር የፖለቲካ አዳራሽ ሰብስበህ የፖለቲካ ፍላጎቱን ቢናገር ችግር የለብኝም። ትናንትና ጁምዓ የተናገረው ግን
ፖለቲካ ነው። ፖለቲካ ደግሞ መስጊድ ውስጥ እየሄድክ የምትናገር ከሆነ ይሄ ትክክል አይደለም። መስጊድነቱን ቀይራችሁ የፖለቲካ ፍላጎታችሁን አራምዱ። ካልሆነ በህዝብ ላይ አትቀልዱ ለማለት ነው። ሰላም አለይኩም። ደህና ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ ዋሲሁን ሰላሙን ዳስጣል ዳስታ ጥሏል። ዳሱ መች ተነስቶ የሀዘኑ ድንኳን አለ፣ የኛ የመጠለያ ድንኳን አለ። እንዲሁ ቀልድ ያደረጋችሁት የአማራን ሞትና የአማራን ችግር፣ የአማራን ሰቆቃ፣ የአማራን መገፋት፣ የአማራን ወገኖቻችሁን ሞት መቀለጃ መሳለቂያ ነው ያደረጋችሁት። ለምን ዳሱን አታስነሱትም? ያ ከሆነ በየአማራ ክልል ላይ ያለውን ዳስ ለምን አታስነሱትም? ለምን ከሀዘን አታወጡትም? መጀመሪያ ስለ ወገን መሞት አትናገርም? ኢትዮጵያን ሞተችም ዳስጠሉን ከነበረ ማንነት ከሚያገብር ሙስሊሙም ክርስቲያኑም በተለይ ሙስሊሙ ማህበረሰብ የፈለከው ሸክ መሻይክ ኡስታዝ ይምጣ እንጠያይቅ። እኛ አግባብ ከሆነ ይሄ ነገር ፖለቲካን መጅሊስ ላይ ወጥቶ ኹጥባ ጁማ ሶላት ላይ ወጥቶ በዚህ ልክ መናገር አግባብ ከሆነ አምጡት። ካልሆነ መጅሊሱ የፖለቲካ ማራመጃ ነው። የብልጽግና ተቆጥረ የምታዘዘው ነው የምንሰራው፣ ሌላ ጉዳይ ነው። ያ ካልሆነ አግባብ አይደለም። ያሲን ኑሩ እኛ እናከብረውም አይደለም፣ ባስተምሮቱ እናከብረው። ዛሬ ግን ባጠፋበት ልክ ማንም መሻይኩን ማንም ቄስ ምንም ይምጣ በሞታችን ላይ የቀለደ ማንንም ሰው አናልፍም። ዛሬ በሞታችን ላይ እኛ ላይ በሚሳለቅ ከብልጽግና ጎን ሆኖ ለሚያጨበጭ ማንንም የፈለገ አባቱ ይምጣ ማንንም ሰው አንተው። ካዘናቸው ደብረ ብርሃን ወረዱ። ቢያንስ ከ200 በላይ ካምፕ አለ አማራ ክልል ውስጥ። ክርስቲያኑን ተውና ሙስሊሙን አውጥታችሁ እስኪርዱት። እውነት እንደዛ የሚሰማ ከሆነ ፍጡር ነው ብለህ ነው አይደል የምታምነው? እስኪ በየድንኳኑ ሂደ በቃ ለሰላት መስገጃ መስጊድ ያሰራላቸው። ደብረ ብርሃን ወረድና በየቅርብ ቦታ አዲስ አበባ እዛው ከመጣህበት አካባቢ አንተ ተወልደ ከመጣህበት አካባቢ መስጊድ ስራላቸው። እስኪ ጊፍት ስጡ እስኪ ምንድን ነው? ስለዚህ አታስመስሉ። ጊፍት እስኪ አበባ ስጡኝ፣ እስኪ አበባ ስጥ። ጊፍት ከልክሏል። ያ ዘጠኝ ደቂቃ ያክል ከልክል እና ሌላ ነው የሰጠን እና ይሄ ነው። ለማንኛውም ዋርኒንግ እየሰጠኝ ነው። ቴንኪው ኮፒ ሊንክ አድርጎላችሁን እናመሰግናለን። አይ ተውት ይሰጣል። ማሜን አስገባው ምን አባቱ አስገባ